ሀዊ አንቺ ሰፈር ቦታ እስከ ስንት ይሸጣል? መልሽልኝ በአላህ ብላችሁ ብዙ ጊዜ ደጋግማችሁ የጠየቃችሁ ልጆች አላችሁ እና መልሱን ይዤላችሁ መጥቻለሁ። የኔ ሰፈር ህጋዊ ቢሆንም ዳር ነው፣ ታች ነው፣ ወደ ነፃ ሰፈር ምናምን አካባቢ ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውዶቼ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላ። ብዙዎቻችሁ በጠየቃችሁ መሰረት የምችለውን ጥያቄ የምችለውን መልሱን ይዤላችሁ መጥቻለሁ እና ለቤቴ አዲስ የሆናችሁ ሰዎች ሰብስክራይብ አርጉኝ፣ ላይክ አርጉ፣ አበረታቱኝ። ሰብስክራይበሮቼ በጣም አመሰግናለሁኝ። እኔ የምኖርበት ሰፈር ዳር ነው፣ ታች ነው፣ ወደ 01 እንትን ወደ ጨርቃ ጨርቁ ካወቃችሁ ታች ነው እና እዚህ ሰፈር አዲስ የተሸነሸኑ ቦታዎች አሉ። ወደ ታች ወደ ዛፉን አልፋችሁ ታች ምናምን ወንዝ ተሻግራችሁ እና የተሸነሸኑ ቦታዎች አሉና አሁን እዚህ አካባቢ ከላይ ከመሀል ከተማ ካሉት ይልቅ በጣም ርካሽ ነው። ከ900,000 ጀምራችሁ እስከ 1 ሚሊዮን ታች ከኔ ሰፈር ደግሞ ዝቅ ስትሉ በ800,000 ልታገኙ ትችላላችሁ። በዚህ ሰፈር 200 ካሬ ሆኖ ነው የተሸነሸነ። በ200 ካሬ ግን ዝቅ ብሎ የማህበር ቤቶች ስላሉ ከኛ ሰፈር ዝቅ ብለው እነሱ 150 ካሬ ናቸው እና እንደምታዩት እኔ በር ላይ ያለው ባዶ መሬት ምናምን መኪና ሰሞኑን መጥቶ እያስተካከለው ነው። እሱ የሚሸጥ አይመስለኝም፣ ለግለሰብ አይሸጥም። የመንግስት ማለቴ መንግስት በኮሪደር ልማት ምናምን ላፈረሰባቸው ሰዎች ለጣለ ቦታ አልነበረም እና አሁን መኪና መጥቶ እያስተካከለው አፈር እየሞላው ነው። ይሄን ግን የሚሸጡት አይመስለኝም። ሲያወሩ መንግስት ያው በኮሪደር ልማት ምናምን የሚፈርስባቸው ሰዎች አሉ። በህጋዊ ቦታ ሆኖ ለነሱ ሊያካፍላቸው ነው ሲባል ሰምቻለሁ። በሙሉ ቤት ሊሆን ነው። ገጠር ነበር የሚመስለው ሰፈራችን፣ አሁን ከተማ ሊሆንልን ነው። እና ግን ከዚያው ማሳያችሁ ከዚህ ታች አሁን እዚህ ጋር ይሄ 200 ካሬ ይሄ ባዶ ቦታ ባለፈው አንዲት ጎረቤቴ በ1 ሚሊዮን ገዝታለች። 200 ካሬ ነው። ይህ ዝቅ ብሎም አለ። ሰዎች መስራት ጀምረዋል። በቦለኬት አለ። ይሄ እንጨት ቤት ነው ምናምን። በዚህ ጋር ቦለኬት በጣም ውድ አይደለም። ከመሀል ከተማ ወይም መሀል ካሉ ከተሞች አንድ አይደለም። እዛ በጣም ውድ ነው እና እኛ ሰፈር ባዶ መሬት ያው ከ900,000 ብር ጀምሮ አለ እስከ 1 ሚሊዮን ምናምን አለው። ወጥቼ ቪዲዮ አሳያችኋለሁ። በባዶ ቦታ ነበረ። ባዶ እንደዚህ ገደላማ ምናምን ነበረ እና አሁን አፈር ተሞልቶ ተደምድሞ ተሸንሽኗል። ግን ግለሰብ የሚገዛው አይመስለኝም። ሲያወሩ እንትን ነው ይሄ በኮሪደር ልማት ምናምን የፈረሰባቸው ሰዎች ለነሱ መንግስት እዛ መተኪያ አድርጎ እንዲሰጣቸው ነው። እዛ ላይ የፈረሰባቸው ማለት ነው። ለነሱ ነው የሚሰጣቸው። ሸንሽኖ በ150 ካሬ በ150 ካሬ አድርጎ የሚሰጣቸው የተባለው አላህ ነው የሚያውቀው። እንግዲህ ለአሁን እንትን መስተካከል ጀምሯል ቦታው እና ሌላኛው ደግሞ ጥያቄያችሁ መለስኩላችሁ። ከ900,000 ብር ጀምራችሁ እስከ 1 ሚሊዮን 1.1 1.2 ምናምን ድረስ አለ እኛ ሰፈር። ባለፈው ከኔ ጀርባ በ1 ሚሊዮን የገዛች ያለች 200 ካሬ ጎረቤቴ ናት። እዚህ ሰፈር ተከራይታ የምትኖር ልጅ ናት እና በ1 ሚሊዮን ገዝታለች 200 ካሬ። ህጋዊ ቦታ ውድም ቢሆን ግዙት። ለሁለት ለሶስትም ለሁለት ቢያንስ አሁን 200 ካሬ ለሁለት ብትገዙ ጀርባና ጀርባ አድርጋችሁ በ100 ካሬ መስራት ትችላላችሁ። የአንዳችሁ በር ወደ ግራ ወደ አንዳችሁ በር ወደ ቀኝ አድርጋችሁ እንደዚህ ስለሆነ እንደዛ አድርጋችሁ ጀርባ ተሰጣታችሁ መስራት ትችላላችሁ። እዚህ ሰፈር እንደዛ የሰሩ ሰዎች አሉ። እንትን ህገወጥ ቦታ ገዝታችሁ ይወሰድብኛል አይወሰድብኝም ከምትሉ፣ ሌላ ደግሞ በሰፈራችሁ መስራት ይቻላል። በራሳችሁ ሰፈር ማለት በተወለዳችሁበት
እናት አባታችሁ መሬት ከሰጧችሁ ወይም እዛ አካባቢ በምታውቁት በቅርብ ቤተሰቦቻችሁ ገዝታችሁ እዛ መስራት ይቻላል። እኛ ሰፈር ከተማ ሊሆን ነው። እኔ የተወለድኩበት ሰፈር በቃ ከተማ ነው በሉት፣ መብራት አለ፣ ሁሉ ነገር አለው እና ሰዎች እዛ ከተማ ላይ ሲወለድባቸው እዛ ይገዛሉ ምናምን። እዛ እኔ በገዛ በቅርብ ቤተሰብ ምናምን ገዝቼ ብኖር ቤቴ ነው። ወደፊት መቶ ቢሸነሸንም የራሴ ስለሆነ መንግስት በስሜ ካርታው በስሜ ስለሚዞር ገብታችኋላ። እኛ አካባቢ አሁን ህገወጥ ቦታ ስትሸጡ በቀበሌ ብቻ ነው ስማችሁ የእናንተ የሚሆነው እንጂ መዘጋጃ ውስጥ አይገባም። የእናንተ ስም መዘጋጃ ውስጥ የሚገባው መንግስት የሚያውቀው በዛኛው በገዛችሁበት ሰው ነው። ስም በሱ ስም ነው የሚታወቀው። ዋናው ካርታም በሱ ስም ነው የሚኖረው። ለዛ ባትገዙ ይሻላችኋል። ላለሁኝ ገጠር ብትሰሩ ቆንጆ ቤት ሰርታችሁ ቤት ነው አይደል? ከተማም ገጠርም በአሁኑ ሰዓት አንድ ነው። ትንሽ የሚያስቸግረው ውሃና ማብራት ነው እና መንገድ ሶስቱ ከተማ አሉለት። ከተማ ነው ማለት ይቻላል። አሪፍ መንገድ ካለው ማብራት ካለው ውሃ ካለ በቃ ከተማ ነው። ምን ያስፈልጋል ከዛ ውጪ? እና ህገ ወጥ ከሰው አሁን ብዙ ጊዜ መንግስት ከሚወስድባችሁ ይልቅ ግለሰቦች ይከዳሉ። ለእናንተ ይሸጡና ማለት ነው። ለአንድ ሰው ይሸጡትና መልሰው ደግሞ ለሌላ ሰው ይሸጡታል። እዛው የእናንተ ስም እያለ አንዱን መሬት ለሁለት ለሶስት ሰው የሚሸጡ ሰዎች አሉ። በኋላ ይሄ ወይ መንግስት ሲደርስ መሸንሸን ምናምን ሲደርስ ከተማ ሲደርስ እነዛ ሰዎች የኔ ነው ብለው የሚጣሉም ሰዎች አሉ። እና ህገወጥ ቦታ በጣም ክሳራ አለው። መንግስት ብቻ ያፈርሰዋል ሳይሆን የገዛችሁበት ሰው ራሱ ይከዳችኋል ማለት ነው። ይህን ያክል ካልኩኝ፣ ሌላ ደግሞ ብዙ ጊዜ የምትጠይቁኝ ጥያቄ አለ። ስለ መሬት ገብታችኋላ? ቡታጀራ ዙሪያ አዲስ የተሸነሸኑ ሰፈሮች አሉ። ወደ ታች ወደ ሸርሸራ ብትሄዱ ወደ እኛም ወደዚህ እኛ ወደ በበሬሳ አካባቢ ነው 01 መጨረሻው በሬሳ ምናምን ነው የተሸነሸኑ አሉ። አዲስ በዛ መግዛት ትችላላችሁ ማለት ነው። በርካሽ 1 ሚሊዮን አይፈጅም። እዛ መግዛት ትችላላችሁ። አዲስ በተሸነሸነው መሀል ላይ ግን በጣም ውድ ነው፣ አይታሰብም። በመዳም ቅመሞች ጉልበት ብር አይታሰብም። በጣም ውድ ነው። ይበቃችኋል አሁን